አልሐምዱሊላህ ረብል ዓለሚን ደህና ነኝ። ስማ አቡ አሚራ ምን ብላ ጠየቀችኝ መሰለክ? ባልሽ ባንቺ ላይ ሌላ ሚስት ላገባ ነው ቢልሽ ሳለችኝ። በቃ አንቺ ከዚህ በኋላ የማግባት እድል የለሽም፣ አርጅተሻል። እና ሀዩዬ የሆነ የጎደለ ነገር ካለ የማላሟላው ነገር ካለ በቃ ይሄን ነገር አልችልም ካልኩኝ እድረዋለሁ። በቃ አንቺ ከዚህ በኋላ የማግባት እድል የለሽም፣ አርጅተሻል። ምን መኖር አልችልም ብቻዬን? ለምን ብቻሽን ትኖሪያለሽ? ለዚህ ሁለተኛ ሆነሽ ስምለሽ አልኖርም። ኖ የሆነ ከኔ የጎደለ ነገር ካለ ችግር የለውም እድረዋለሁ። ሀዩዬ ደስ እያለኝ የሆነ ከኔ የጎደለ ነገር ካለ ለምሳሌ ብዙ ጎደሎች አሉ። ልጅ ነሽ ሀዩዬ፣ አሁን ባስረዳሽ አንቺ አሁን አይገባሽ። ላ ልጅ አይደለሁም ማርያ፣ አስረጅ፣ ችግር የለውም። የልጅ ነሽ ታይ ላ አስረጅ ኮሜንት ይበያት አንቺ እንሽላለን እንዳታይ የሆነ ሰው መጥቶ ኮሜንት ሲያደርግልሽ እንዳታይ እንሽላለን። ማሻአላህ ተባረክ ረህማን። እኔ እኮ ሂጃብ ያምርብኛል ሀዩ። ሂጃብ እኮ ያምርብሻል። እሱ በጣም ነው የሚያምርብኝ ሂጃብ እኔ እንደዚህ ስለብስ። እስኪ እንደዚህ ሰሚ ሀዩ፣ እኔ በጣም ማስረዳሽ ብዙ ነገር ነበረ፣ ግን ልጅ ነሽ። በውስጥ አወራሻለሁ፣ በውስጥ አስረዳሻለሁ በደንብ አድርጌ። እኔ ቆንጆ ሄጀበት ነው ሄርሽብኝ አይደለ? ሄደችብኝ። ሰርበይ ዝም ብለሽ ታያለሽ አይደለ? አንዲት እንሽላል ይባል እዚህ የሰደበሽ የለም ማሪ፣ ወላሂ አራለች። አንዲት እንሽላሊት ሰርባኝው አንቺ ቤት ሰርባይ መጣች፣ እዚህ ሰደብኩሽ አለች። በቅኔ ነው የምትሳደበው፣ ቅኔ እና ሀዩዬ የሆነ የጎደለ ነገር ካለን የማላሟላው ነገር ካለ በቃ ይሄን ነገር አልችልም ካልኩኝ እድረዋለሁ። እኔ ቆም ብዬ እንደ እናት እንደ እህት እንደ ቤተሰብ እልል ብዬ በዳስ ጥዬ እንደው ገርምሻል ማለት ቆይ እኔ አገባለሁ እስካለሽ በቃ አገባለሁኝ ማስተዳደር አቅም አለኝ ብለሽስ ኖ ኖ እኔ ማለት አግባለሁና ረዝናለሁ እኮ የሚያገባበት መንገድ ላይ። ኧረ ቢስሚላ ለምን እንደዚህ ማጥቋል? እሷ ምን አደረገች? እሷ ምን አደረገች? እሷ እኮ ምን አደረገች? ይኸውልሽ እኔ አሁን እንደዛ ብሎ እንትን ቢለኝ ቢጠይቀኝ እነግረዋለሁ። ከኔ ምን አተ ነው? ምን ጎሎ ነው? ምንድነው ያጎደልኩት ነገር አለ? ብዙ ነገሮች አሉ። ቤተ ሰው ልጅ ስለበላ ስለጠጣ ስለተግባባ አይደለም፣ ብዙ እንትን የሚሉ ነገሮች እና ምንድነው የጎደለ ብዬ ጠይቀዋለሁ። ይሄ ነገር ማሟላት ኔትወርክሽ ስታክ ያደርጋል። እዙ ከኔ ነው ካንቺ ነው? እኔ እንጃ ሀዩዬ፣ አንቺ ነው መሰለኝ። ይፋን የኔ ነው አሎ፣ የኔ ነው አውሪ አወራሁ እኮ አይታይ ስታክ ያደርጋለሁ። አቡ አሚራ አይ ክቡር ጠቅላይ ሚኒስትራችን ሀዩ፣ ስልክሽን እንደዚህ ቀጥ አድርጊ ወደ ላይ። የኔማ ትንሽ ተው። አዎ እንደዚህ አዎ፣ እስከዚህ እንድትታይ ነው። ከዚህ በታች ነው የምትታዩ ብዬ ነው። አቡ አሚራ እንዴት ነህ? ደህና ነኝ። ደህና ናችሁ? አልሐምዱሊላህ ረብል ዓለሚን ደህና ነኝ። ስማ አቡ አሚራ ምን ብላ ጠየቀችኝ መሰለክ? ባልሽ ባንቺ ላይ ሌላ ሚስት ላገባ ነው ቢልሽ ሳለችኝ። ምን አልኳትኝ? እኔ በህይወት እያለሁ ከኔ የጎደለው ነገር ካለ ጠይቄው በስርዓት ብዙ ነገሮች አሁን ላስረዳት ነበረ። ልጅ ሆነች ትችላልኛ ላስረዳት ብዙ ነገሮች አሉኝ። እነዛን ነገሮች ማሟላት ማልችል ከሆነ እኔ እንደ እናት እንደ እህት ቆሜ እድረዋለሁ አልኳት።
ማስተዳደር አቅሙ ካለው ሳስተውኝ ይኑሮም አይኑሮም መጀመሪያ ግን እኔ መጠየቅ አለበት። ጠይቆ ደግሞ ከያጣውን ነገር ነው አልኳትና ተፋተኛ ነኝ። ወሬያችሁ በሙሉ ወደ ብር የማይለወጥ ነገር ነው። ወላሂ ገሎናል። ቲስ እንደዚህ ደግሜ ያስረድት እንደ አባ አሚራ ማለት ልክ ኮምቦልቻ ላይ ማለት ነው። ህይወት ያስፈልጋል። ምን ጎርና ብር እና ብር ሰብስቤ ሆን ብሩን አቅፌ ልተኛ ነው። አባ አሚራ ተው እንጂ አንቺ ቆይ አንቺ ታች ያለሽው ጋር መለሰ። ይቺ ምንድን ነው የምትለችኛ? ወላ እኔ ጋማ ተይያለ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው እንደማችን? ሰባይስ ማማሙ ነው ሰላም ነው ማሜ እንዴት ነህ? እስኪ ብር የሚሆን ወሬ አምጣ ወንድሜ። እንደው ሹፍ አላሁ አክበር። እንግዲህ ክርስቲያኖች መጽሐፍ ቅዱስ ላይ ካዕባን ዙሩ የሚለውን ጽሑፍ ካነበቡ በኋላ የታላላቅ የእምነት አባቶችና ጳጳሶች እንደዚህ እየዞሩት ይገኛሉ ማለት ነው። እስልምናንም ተቀብለዋል። አልሐምዱሊላህ በጣም ደስ የሚለው ነው። ሹፍ እሪ ምን አይነት ከብት ነህ በእናትህ። ፊልበክቱል በክት እንዳንተ አይነት ከብት አይቻላቅ። አንተ እውነትም እበት ሲያንስብህ ነው። ኧረ በእናትህ አድብ ወይ ስነ ስርዓት ይኑርህ ወይ እውቀት ይኑርህ። እሺ እውቀት ባለው መንገድ አስረድ። ኧረ እውቀት የለህም እንደማየው ነገር ሆነ እውቀት የለህም። በቃ ለመማር ሞክር። ከእምነት ውጣ። በቃ እስቲ መፈመስ ከፈለክ አንተና እኔ አሁን እውቀት የለን መስራት ያለብን ኖርማል ኮንተንት ነው። ኖርማል ኮንተንታችንን እንስራ። እምነት ውስጥ አትወሸቅ፣ አትዘፈቅ። በእምነት ሰበብ አድርገህ ለመፈመስ አትጣጣር። በቃ በእናትህ ተሰድበህ ትችለዋለህ። ስንት ሰው ነገረህ? እረፍ። በቃ ስነ ስርዓት ባለው ነገር ስራ። ስንት አይነት ኮንተንት አለ። ከእምነት ውጭ እኮ ይሰራል። አንተ ሹፍ እገሊት ምናምን ስላልክ እኮ እውቀት አለህ ማለት አይደለም። እውቀት ያለው ሰው ያስተውቃል። ስነ ስርዓቱ ስነ ምግባሩ ምናምን ያስተውቃል። እኔ እናንተ እውቀት ስለሌለ ሌላ ኮንተንት እንስራ ብራዘር። ከእምነት ጋር አንሄድም። እኔ እናንተ እውቀት ሲኖር ነው ከእምነት ጋር። ካልሆነ ደግሞ በቃ በመፈለገው ነገር ቁርአንም እየቀራህ ይሁን የፈለግከውን ነገር እያደረክ ስራ። ለመተቸትም እውቀት ያስፈልጋል። ሰው የሚያየውን ሰው እንትን ትላለህ እንዴ? በእናትህ ደግሞ ይቅርታ። ለማንኛውም የሌላ እምነት ተከታዮች ይሄ ልጅ ይወክላችኋል ምናምን የምትሉ ሰዎች ማለት ነው፣ ማንንም አይወክልም። የኛ እምነት ወካይ ምናምን አያስፈልገውም ሲጀምር ማለት ነው። እና እንዳንተ አይነት ሰው ደግሞ በእናትህ አድብ። መፈመስ ከፈለክ በቃ ስንት አይነት ኮንተንት አለ። ኮንተንት ቀይር። አቡ በእናትህ ተግማምታ አታግማማን እኛን። በቃ የወንደኛ ዳርህን ያዝና በቃ ከእምነት ወጣ ብለህ ዳርህን ይዘህ ሌላ ኮንተንት ስራ። እውቀት ካለህ ደግሞ በእውቀት መንገድ ምራ። አውዝ ቢላሂ ሚነሽ ሸይጣን ረጂም አንተ